እሺ ማክስ ዶማን ከአርሰናል ጋር ረዘም ላለ ጊዜ የሚያቆየውን ውል ለመፈራረም ከክለቡ ጋር መስማማቱ እየተገለጸ ይገኛል። እንግዲህ አርሰናል ወጣት ቡድን ተስፋ ተጫዋች ነው ማክስ ዶማን በክለቡ ለመቆየት ወሳኝ ስምምነት ከክለቡ ጋር እንግዲህ ለማድረግ እንግዲህ መዘጋጀቱን እየተገለጸ የሚገኘው ይህም ሌሎች ተጫዋቹ በዚህ ለጋድሜው የሚያሳየውን እንቅስቃሴ ከግምት ውስጥ በመክተት ሲያንዣብቡበት የነበሩ ታላላቅ ክለቦች እጅግ ከፍተኛ ገንዘብ ራሱ የሚያስገኙ ውሎችን ቢያቀርቡለትም ተጫዋቹ ግን ሳይቀበል ቀርቷል ተብሏል። እንግዲህ 15 ዓመቱ የክንፍ አጥቂ እንዲሁም የአጥቂ አማካኝ መስመር ቦታ ላይ መጫወት ይችላል ማክስ ዶማን የሰሜን ለንደኑ ክለብ ጋር የአካዳሚ የትምህርት ዕድል ስኮላርሺፕ ውል ነው ለመፈራረም የተስማማው። ይህ ማለት ሞር ትምህርቱንም በማይሻማ መንገድ ጎን ለጎን ደግሞ እግር ኳሱንም መጫወት የሚችልባቸውን አግባቦች በተለይ ተጫዋቹን ምቾት ሳይነሱ በዛ መንገድ የሚቀኝበትን አይነት ኮንትራት ነው ለጊዜው ሊፈራረም የሚችለው 15 ዓመት ከመሆኑ ጋር በተያያዘ ማለት ነው። በሂደት ግን በተለይ 17 ዓመቱ መጠናቂያ ጊዜ ጀምሮ ወይም በ2026 ወደ 18 ዓመቱ ሲንደረደር ግን የመጀመሪያ የፕሮፌሽናል ውሉን እንደሚፈርም ይጠበቃል። ይህ ስምምነት በአጠቃላይ አርሰናል የወደፊት ኮከቡን በክለቡ ለማቆየት ረገድ ማለት ነው በጣም ትልቅ አስተዋጽኦ ያበረክትላቸዋል ተብሎ ይገምታል። እጅግ በጣም ትልቅ ተስፋ የጣለበትና እንዲሁም ደግሞ ጥሩ ክህሎት ያላቸውን ተጫዋቾች ማፍራት በሚለው ዘርፍ የማይነጥፍ አስተዋጽኦ እያበረከተ የሚገኘው የሄሊንድ አካዳሚ ፍሬ ውጤት ተጫዋች እንደሆነ ይታወቃል። የዛ አካዳሚ ግራጁዌት ነው ተስፈኛው ኮከብ ማክስ ዶማን እና በዚህ ለጋድሜው በአርሰናል ዋናው ቡድን ውስጥ እንዲካተት በሚኬል አርቴታ እንደተወሰነ አይዘነጋም። በተለይ የቡድኑ የቅድመ ውድድር ዝግጅት ላይ ባሳየው እጅግ በጣም አስደናቂ እንቅስቃሴ ያንን ተከትሎ ማለት ነው ያው ዋናውን ቡድን መቀላቀል የሚያስችል አቅምና መገራት መቻል እንዳለበት በተለይ በጥሩ መንገድ ማለት ነው በዛ መንገድ ከተቃኘ ተጫዋቹ የክለቡ ምንም ጥያቄና መልስ በሌለው መንገድ ወደፊት የማጥቃት እንቅስቃሴያቸው ዋና አድራጊ ፈጣሪ ተጫዋች መሆኑ እንደማይቀር ይገለጻል። ከዛ በተጨማሪ ከሜጀር ኢንቨስትመንት ጋር በተያያዘ ተጫዋቹ እጅግ በጣም ከፍተኛ የዝውውር ሂሳብ እንኳን ገቢ እንኳን ሊያስገኝ ይችላል ተብሎ ይገመታል እንደው ለመሸጥ ቢታሰብ ማለት ነውና ከአካዳሚ የሚወጡ ተጫዋቾች እጅግ በጣም ንጹህ ትርፍ ነው ለክለብ የሚያስገኙት ማለት ነው። ምንም አይነት ኪሳራ ክለቡ አይኖርበትምና በዛ ሂደትም በሚኬል አርቴታ በጣም ተጫዋቹ ያለውን አቅም በሚገባ በመረዳት ዋናውን ቡድን መቀላቀል ያለበት ሰዓት ነው በሚል ወደ ዋናው ቡድን እንዳሳደጉት ይታወቃል ማለት ነው። በተለይ ሜንታው ብዙ ጊዜ አብሮት የሚውለውም እንዲሁም ደግሞ ተጫዋቹን በዚህ እድሜው ነገሮች አዲስ እንዳይሆኑበት ሁሉንም ነገር በጣም ተረጋግቶ ነው በተለይ የሚያከናውነው ማክስ ዶማን እና 15 ዓመቱም አይመስልም ሜዳ ላይ በሚያሳየው እንቅስቃሴ ከዛ ውጪ ቡድኑን በተቀላቀለበት መንገድና ዴክላን ራይስ ለዚህ ትልቁን አስተዋጽኦ የሚወስደው ተጫዋች ስለመሆኑ በተደጋጋሚ ሲገለጽ ቆይቷል። ተጫዋቹ ከተወሰኑ ሳምንታት በፊት ከሊድስ ዩናይትድ ጋር በተደረገው የፕሪሚየር ሊግ ጨዋታ እንግዲህ ተቀይሮ ገብቶ በአጭር ደቂቃ ውስጥ እንግዲህ ለግብ የሚሆን ኳስ አመቻችቶ ማቀበል ወይም ደግሞ ሳጥን ውስጥ ጥፋት ተሰርቶበት ቪክተር ጊዮኬሬሽ የፍጹም ቅጣት ምት እንዲያስቆጥር ምክንያት እንደነበር የሚታወቅ ጉዳይ ነው። ያ በጣም የተጫዋቹን እንቅስቃሴ በዓለም አቀፍ ደረጃ ትልቅ ተቀባይነት እንዲያገኝና መነጋገሪያው አዳጊ ተጫዋች እንዲሆን እንዳደረገው መናገር ይቻላል። እንደነ ክርስቲያን ሙስኬራ አይነት ተጫዋቾች ደግሞ የተጫዋች ከላሚን ያማል ምንም የሚያንስ ነገር የለውም የዛሬ 3 ዓመት ከላሚን ያማል እኩል ወይም ከሱ የተሻለ ተጫዋች ሆኖ እንደምናየው እርግጠኛ ነኝ ብሎ መናገሩ አይዘነጋም። አዲሱ ፈራሚያቸው ክርስቲያን ሙስኬራ ማለት ነው እሱም ስፔናዊ እንደሆነ ይታወቃል። ታዲያ ወጣቱን ተጫዋች ምንም ቁጥር ስፍር የሌላቸው በሚባል ደረጃ የእንግሊዝና የአውሮፓ ክለቦች እጅግ ዳጎስ ያለ አለፍ ሲልም ሊያታልል የሚችል ጥቅም የሚያገኝበትን ኮንትራት ለተጫዋቹ አቅርበውለት ነበር። ግን ተጫዋቹ በአርሰናል ያለውን የወደፊት ራዕይ በመምረጥ በኤምሬትስ ለመቆየት ወስኗል። ይሄ ያታለላቸው እንደነ ቺዶቢ ማርቲን አይነት ተጫዋቾች ወደ ማንቸስተር ዩናይትድ እንዳቀኑ ይታወቃል። የተጫዋች በዚህ እድሜው 30,000 ፓውንድ በሳምንት ማንቸስተር ዩናይትድ እንከፍላለን በሚል ከአርሰናል አስኮብልለው ተጫዋቹ እንዳሰሩ ይታወቃል። አይዳን ሄቨንም በዛው መንገድ ነው የሚቀኘው። ግን ተጫዋቹ እኔ በጥቅም ተደልዬ አይደለም ይበልጥ በአርሰናል የምሰለፍበት እድል በጣም ጠባብ ከመሆኑ ጋር በተያያዘ ነው ወደ ማንቸስተር ዩናይትድ ያቀናሁት የሚል ሀሳብ እንደሰነዘረ ይታወቃል። እርግጥ ነው በአሰልጣኝ ሩበን አሞሪም ሮቴሽን ነው በተለዋጭ ሚና አይደን ሄቨን እየተሰለፈ እንደሚገኝ ይታወቃል። አርሰናል ቤት ግን ያው ክርስቲያን ዊሊያም ሳሊባና ጋብሪኤል ማጋሌሽ ባሉበት ተጫዋቹ የሚሰለፍበት እድል ይኖራሉ የሚለው ራሱን የቻለ ትልቅ ጥያቄ ነው። የሱ ሀሳብ ምናልባት ውሃ ሊያነሳ ይችላል። ቺዶቢ ማርቲን ግን ጥያቄና መልስ በሌለው መንገድ ጥቅም ላይ መሰረት ባደረገ መንገድ በተለይ ከአርሰናል ወጥቶ ማንቸስተር ዩናይትድ እንደተቀላቀለ ይታወቃል። ዞሮ አርሰናል ከማክስ ዶማን ጋር በተያያዘ ተጫዋቹን ለመንከባከብና ለማሳደግ ልዩ እቅድ ነድፎም እየሰራ እንደሚገኝ ተገልጿል። ይሄ ደግሞ ዶማን በተረጋጋ ሁኔታ እንዲያድግ የሚያስችለው ይሆናል ተብሎ ይገመታል። ክለቡ በእድሜው ደረጃ ተገቢውን እድገት መንገድ እንዲያገኝ በማሰብ አሁን ባለው የዋናው ቡድን ተሳትፎ በተለይ የሚሰጠው ደቂቃና እንዲሁም ደግሞ የሚጫወትባቸው መርሃ ግብሮች ላይ በጣም ጥንቃቄ አድርጎ ትኩረት አድርጎ ይሰራበታል ተብሏል። አዲሱ እቅድ ዶማንን ቀስ በቀስ እንዲያድግና መድረክን ማዘጋጀት ነው። ለሱ ሙሉ ትኩረቱ ደግሞ በሙያውና በትምህርቱ እድገቱ ላይ እንዲያደርግ የሚያስችሏል። ይህ አካሄድ በቡካዮ ሳካ በኢታን ዋኔሪ ባሉ ተጫዋቾች ላይ የተሳካ ልምድ ያለው አካሄድ ነው። የአርሰናል ወጣት ተሳትፎን የማሳደጊያ ስትራቴጂ አካል ስለመሆኑ በግልጽ መናገር ይቻላልና ዶማን ያው በዛው መንገድ ይቃኛል ተብሎ ይገመታል። በክለቡ እንዲቆይ ደግሞ አስተዋጽኦ ካደረጉ ጉዳዮች መካከል ሌሎቹ የሄሊንድ አካዳሚ ፍሬ ውጤቶች በትንሽ እድሜ የሚበልጡት እንደነ ኢታን ዋኔሪና ማይልስ ሉዊስ ስኬሊ ኮንትራታቸው ማራዘማቸው ሌላው ትልቁ ፋክተር ነው ተብሏል። ይህ ወጣት ኮከብ በአርሰናል ቤት ለዋናው ቡድን ውስጥ በመቀላቀል 2 የፕሪሚየር ሊግና 1 የካራባኦ ካፕ ጨዋታዎችን አድርጓል ማክስ ዶማን ለዋናው ቡድን ማለት ነውና ከኢታን ዋኔሪ በመቀጠል ሁለተኛ እንግዲህ በእድሜ ትንሹ ተሰላፊ ተጫዋች መባሉ የሚታወቅ ጉዳይ ነው። ከዛ በተጨማሪ ደግሞ ተስፈኛው ተጫዋች በእንግሊዝ ከ19 ዓመት በታች ብሔራዊ ቡድን ውስጥ ጎል ያስቆጠረ በታሪክ ትንሹ ተጫዋች መባሉ አይዘነጋም። የሪያን ሴሴኞንን የ2016 ታሪክ በመስበር ሪከርዱን የግሉ አድርጎታል። በዚህ ሁሉ በአጠቃላይ ከእድሜው በላይ የሆነ ብቃትና
እንቅስቃሴ እያሳየ የሚገኘው ማክስ ዶማን በእንግሊዝ እግር ኳስ ውስጥ በቀጣዮቹ ዓመታት ትልቅ እምነትና ተስፋ ከተጣለባቸው ወጣት ተጫዋቾች መካከል አንዱ ስለመሆኑ በግልጽ መናገር ይቻላል። ከዛ ውጪ ሊዮኔል ሜሲ በኢንተር ማያሚ የሚያቆየውን ውል እስከ 2028 ማራዘሙን ይፋ አድርጓል። የ38 ዓመቱ አርጀንቲናዊ ኮከብ ሊዮኔል ሜሲ በኢንተር ማያሚ እስከ 2028 በሜጀር ሊግ ሶከር የውድድር ዘመን እንግዲህ መጠናቂያ ድረስ ማለት ነው በማያሚ ግዛት ወይም በዚህ ክለብ የሚያቆየውን ውል መፈራረሙን ክለቡ አሳውቋል። በማህበራዊ ትስስር ገጻቸው አማካኝነት ማለት ነው። ሊዮኔል ሜሲ ያው 2023 ላይ ነበረ እንደሚታወቀው ባርሴሎና ለቆ ወደ ኢንተር ማያሚ ያቀናው ማለት ነው። ለሁለት ዓመት ተኩል ለሚቆይ ጊዜ ነበረ ውሉን ያስቀመጠው። ታዲያ አሁን ውሉ እየተጠናቀቀ ወይም የመጨረሻ 12 ወራቶች ውስጥ በዚህ ዓመት ሲጠናቀቅ ውሉ ይጠናቀቅ ነበረ ሊዮኔል ሜሲ ማለት ነው። ታዲያ ኮንትራት ንግግሮች ረዘም ያለ ጊዜ ፈጅተዋል። አዲሱ ስቴዲየማቸው እንደሚታወቀው ማያሚ ፍሪደም ፓርክን ይፋ ለማድረግ ቀን እየቆጠሩ ባለበት በዚህ ሰዓት እንግዲህ ወሳኝ ተጫዋቻቸውን ውል ማደሳቸውን ይፋ አድርጓል። በነገራችን ላይ ማያሚ ፍሪደም ፓርክ የአዲሱ ስቴዲየማቸው አዲሱን የውድድር ዘመን 2026 ሲጀመር በሜጀር ሊግ ሶከር በዚህ ስቴዲየም ላይ ጅማሮችን ያበስራሉ ተብሎ ይገመታል ማለት ነው። ሜሲ ሀሳቡን ሰጥቷል። እዚህ መቆየቴና የፕሮጀክቱ አካል በመሆኔ ደስተኛ ነኝ ብሏል ሊዮኔል ሜሲ። በአዲሱ ስቴዲየም ለመጫወትም መጓጓቱንም ጎን ለጎን አሳውቋል። ለ8 ጊዜ ባሎን ዶር አሸናፊ ተጫዋች ነው ሊዮኔል ሜሲ። ኢንተር ማያሚን ወደ ዋንጫ ክብር መመለሱና በስቴዲየም ቲኬቶች በደንብ እንዲሸጡና ወንበሮች ሞልተው እንዲታዩ ማስቻሉ የሚታወቅ ጉዳይ ነው። ካለው የድንበር ተሻጋሪ ተጽዕኖ ጋር በተያያዘ እስከ 2028 በማያሚ ለመቆየት ከስምምነት ላይ መድረሱ ትላንትና ይፋ የተደረገ ጉዳይ ስለመሆኑ መናገር ይቻላል። ከዛ ውጪ ማንቸስተር ዩናይትድ አይናቸውን ሮበርት ሌቫንዶውስኪ ላይ በመጣል የተጫዋቹ ሁኔታ በቅርበት የተከታተሉ ይገኛሉ ሲል ኢኤስፒኤን ዘግቧል። ይሄ መረጃ በስፋት መነጋገር ይሆናል። ትላንትና ማምሻውን ዴሊ ስታርን ጨምሮ ሌሎች እንግዲህ የመረጃ ምንጮችም የተቀባበሉት ርዕሰ ጉዳይ ነው። እውነት ላይ መስል ይችላል፣ ግን ያው ተጨባጭ ታማኒነትን ያተረፉ የስፖርት መገናኛ ብዙሃን ናቸው ይህንን መረጃ እየተቀባበሉት የሚገኘው። ስለዚህ ውሃም ያነሳና እውነትም ይሄ ጉዳይ መስመር ሊይዝ የሚችልበት እድል ሰፊ ስለመሆኑ በግልጽ መናገር ይችላል። ማንቸስተር ዩናይትድ ልምዱ ይጠቅማል። በዛ ላይ ደግሞ በነፃ ዝውውር የሚገኝ ከሆነ ለቡድናችን ጥቅም እንጂ ምንም ጉዳት ሊያስከትል አይችልም፣ ምንም እናጣው ነገር የለም በሚል የ37 ዓመቱን ፖላንድ አጥቂ ላይ እንግዲህ ክለቡ አይኑን ስለማሳረፉ ነው የተገለጸ የሚገኘው። ሌቫንዶውስኪ በዚህ ዓመት ውሉ ይጠናቀቃል። በነገራችን ላይ የተጫዋቹ ወኪል ፒኒ ዛሃቪ ነው። ፒኒ ዛሃቪ የተለያዩ ተጫዋቾች የክሪስቶፈር ንኩንኩን ጨምሮ የተለያዩ ተጫዋቾች ወኪል እንደሆነ ይታወቃል። እስካሁን እንግዲህ ምንም አዲስ ነገር የለም ከሌቫንዶውስኪ ጋር በተያያዘ በሚል ሀሳብ ሰጥቷልና ተጫዋቹ ካምፕኑ ሊለቅ እንደሚችል ይሄ ግምታዊ ሀሳብ ተደርጎም ይቆጠራል። እንደ ክለቡ መልካም ፈቃድ መሰረት የተጫዋቹን ውል ለተጨማሪ 12 ወር ማራዘም የሚችሉት ባርሴሎናዎች በሳምንት ለተጫዋቹ 400,000 ዩሮ ነው ወጪ የሚያደርጉት። በጣም ከፍተኛ ሳምንታዊ ክፍያ ካላቸው ተጫዋቾች መካከል አንዱ ስለመሆኑ መናገር ይቻላልና ይሄ ወጪ ለተጨማሪ አንድ ዓመት እንዲቀጥል ነገሮችን ያመቻቻሉ ተብሎ አይጠበቅም። እንግዲህ ካለባቸው የፋይናንስ ጫና ጋር በተያያዘ አንጋፋውን አጥቂ እንግዲህ ያቆዩታል የሚለው ትልቁ ጥያቄ ነው። ትልቅ ጥያቄ ተደርጎ መሰመር ያለበት ርዕሰ ጉዳይ ሳይሆን አይቀርም። ምክንያቱም ይህን ገንዘብ ከፍተኛ ገንዘብ ነው። ተጫዋቹ ውሉን ደሞዙን ቀንሶ በክለቡ ለመቆየት ይወስናል የሚሉትም ዝርዝር ጉዳዮች በቀጣይ የሚታዩ ይሆናል ማለት ነው። ሌቫንዶውስኪ በአሰልጣኝ የርገን ክሎፕ ስር በጣም አንደርዶግ በመሆን ወይም ደግሞ ማንም ሳይጠብቃቸው ትልቅ ደረጃ ላይ የደረሱትን የዛ ወርቃማ የውድድር ዘመን ላይ ዋና ተዋናይ ከነበረው የቦሩሲያ ዶርትመንድ ስብስብ ውስጥ አባል ከነበረው ተጫዋቾች መካከል አንዱ ነው ሌቫንዶውስኪ። በተለይ ያኔ ባየር ሙኒክን በቡንደስሊጋው በመብለጥ ዋንጫውን ያሳኩበትና በ2012 በእንግሊዝ ዌምብሌይ ስቴዲየም ላይ በተደረገው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ እስከ ፍጻሜው ድረስ በመጓዝ ከባየር ሙኒክ ጋር ትከሻ የተለካኩበት ያስደነቀ የውድድር ዘመን አንስቶ ተጫዋቹ ከዓመት ዓመት በሚገባ ያው በሄደበት እያስመሰከረና በእግር ኳስ ከታዩም እጅግ ጥሩ ክህሎት ካላቸው የአጥቂ መስመር ተጫዋቾች መካከል አንዱ ያድርጓል ሮበርት ሌቫንዶውስኪ ማለት ነው። ግን የሃንሲ ዲተር ፍሊክ ኢንቴንሲቲ ሲስተም ወይም ደግሞ በጣም ፍጥነት የተሞላበት እረፍት አልባ እንቅስቃሴን ይጠይቃል። ያጫወት መንገዳቸው ከኳስ ጋርም ከኳስ ውጪ ደግሞ በፕሬሲንግ በዛው መንገድ በፍጥነት አንድ ተጫዋች ሄዶ ኳስን ለመቀበል ከፍተኛ ጥረትና እንቅስቃሴ እንዲያደርግ ዲማንድ የሚጠይቅ ያጫወት መንገድና ፍልስፍና ያላቸው ግለሰብ ናቸውና እርግጥ ዮሃን ክራይፍ ያጫወት መንገድን መከተል ግዴታ ነው። የየትኛውም አሰልጣኝ ባርሴሎና ውስጥ አሰልጣኝ ሆኖ እስከተሰየመ ድረስ የዮሃን ክራይፍን ያጫወት መንገድ ፍልስፍና መከተል ግድ ይሏል። እዛ ላይ ግን የራሱን ኢንስትራክሽኖች የራሱን መመሪያዎች ለተጫዋቾች ማስረጽ ይችላልና የሃንሲ ፍሊክ በጣም ኢንቴንሲቲቭ ሲስተም ሃይ ነው። ከዛ ጋር በተያያዘ ተጫዋቹ ከእድሜ ጋር በተያያዘ የሚመጣ ጫና ተያይዞ ክፍተት እየታየበት ይገኛል። አምና በጣም ለቡድኑ ወሳኝ ከሚባሉ ተጫዋቾች መካከል አንዱ እንደነበር መናገር ይቻላል። ዘንድሮ ግን ከሱ ይልቅ ፌራን ቶሬስ የተሻለ ቋሚ ተሰላፊነትን እድል ሲያገኝ እየተመለከት ነው እንገኛለን። ለምሳሌ የፓሪስ ሴን ጀርሜን እና የባርሴሎና ጨዋታ ላይ እንግዲህ ፌራን ቶሬስ ነው በቀዳሚነት የገባው ወይም ደግሞ ቋሚ አሰላለፍ ውስጥ ተካቶ ጨዋታው እንዲጀምር የተደረገው ማለት ነውና ከላሚን ያማል ከአንድም ሁለቴ ወርቃማ አጋጣሚዎችን ፈጥሮለት ነበር፣ አልተጠቀመውም እንደሚታወቀው ነው። ምናልባት ሌቫንዶውስኪ ቢሆን በሚገባ ያን ነገር ይጠቀም ነበር። ችግሩ ምንድነው? ሌቫንዶውስኪ እነዛን ስፔሶች ለመፍጠር የሚያስችል እንግዲህ እድሜ ላይ ይገኛሉ የሚለው ትልቁ ጥያቄ ነው። ሌቫንዶውስኪ በአጠቃላይ አምና በ52 ጨዋታዎችን 42 ጎሎች
ጎሎችን ማስቆጠር የቻለ ተጫዋች ስለመሆኑ መናገር ይቻላል። እግር ኳስ ካሳየችን እጅግ በጣም ይሄ ምርጥ ከሚባሉ አጥቂዎች መካከል አንዱና ዋነኛው ነው። ይሄ ለጥያቄ አይቀርብም። ባርሴሎና ቤት 4 ዓመታትን አሳልፏል ሮበርት ሌቫንዶስኪ። ምናልባት አሁን ሰዓቱ የደረሰ ይመስላል ከክለቡ ጋር የሚለያይበት ጊዜ ማለት ነውና ባርሴሎናዎች ይሄን በዛ ደረጃ ነገሮችን የሚያስቡ ከሆነ ተጫዋቹ ፈላጊ እንደማያጣ ግን የማንቸስተር ዩናይትድ ፍላጎትም በግልጽ የሚያመላክት ጉዳይ ነው። ሁለት ነገር ነው የሚጠበቀው። ምናልባት ደሞዙን ቀንሰው ውል ሊሰጡት ይችላሉ፣ ወይ ደግሞ አይ በቃ እዚህ ጋር ብንለያይ የተሻለ ነው በሚል ተጫዋቹ ሊያሰናብቱት ይችላሉ። ከነዚህ ሁለት ሴናሪዮች ናቸው የሚጠበቁት። ተጫዋቹ ደግሞ ወይ የባርሴሎና ጥያቄ ከማን ነው የማንቸስተር ዩናይትድ ጥያቄ ካለ ዩናይትድን ጥያቄ ሊቀበል ይችላል፣ ወይ ደግሞ ደሞዙን ቀንሶ በካታሎን ክለብ ለአንድ ዓመት ምናልባት ሊቆይ የሚችልበትን አጋጣሚ ሊፈጥር ይችላል ተብሎ ይገመታል። እነዚህ ሁለት ርዕሰ ጉዳዮች ናቸው ከሌቫንዶስኪ ጋር በተያያዘ እንግዲህ አውትካሞች ወይም ደግሞ በቀጣይ ሊፈጠራሉ ተብሎ የሚገመቱት ማለት ነው። ቀዩ ሰይጣናት ልምድ ያላቸውን የፊት መስመር ተጫዋቾች ሲያስፈርሙ ግን አዲስ አይደሉም። ከዚህ በፊት ዝላታን ኢብራሂሞቪችን እንዲሁም ደግሞ ኤዲሰን ካቫኒንም እንዳስፈረሙ ይታወቃል። በነበራቸው አጭር ጊዜ ቆይታ በጣም ጥሩ የሚባል እንቅስቃሴን አድርገው ነበር እነዚህ ተጫዋቾች ከክለቡ ጋር የተለያዩት። ከዛ ውጭ ክርስቲያኖ ሮናልዶ፣ ዶስ ሳንቶስ አቬሮም በዚሁ መንገድ ተቃኝቶ ክለቡን የተቀላቀለበት አጋጣሚ ተፈጥሮ እንደነበር የሚታወቅ ጉዳይ ነው። ወቅታዊ ስብስባቸውን ስንመለከት ከማንቸስተር ዩናይትድ እግር ኳስ ክለብ ጋር በተያያዘ 194 ሚሊዮን ፓውንድ ወጪ ያደረጉበት የብራያን ምቤሞ ማቲያስ ኩኛና የቤንያሚን ሼስኮ የማንቸስተር ዩናይትድ የአጥቂ መስመር ዋና ተዋናዮች ቢሆኑ እንደ ሌቫንዶስኪ አይነት ልምዱ እጅግ ጠቃሚ የሚሆን ተጫዋች ግን በቀላሉ ማግኘት የሚቻል አይመስልም። በተለይ ደግሞ ለቤንያሚን ሼስኮ የሚያስፈልገው በጣም ልምድ ባለው አንጋፋ የአጥቂ መስመር ተጫዋች መገራትና አቅሙን ማዳበር ነውና ስሎቬኒያ አጥቂ በ8 ጨዋታዎች 2 ጎል ብቻ ነው ያስቆጠረው። ከሌቫንዶስኪ አጠገብ ግን ይበልጥ ኳስና መረብን የሚያገናኝበትን ረቂቅ መንገዶች በሚገባ ሊቀስ የሚችልባቸው አጋጣሚዎች ይፈጠራሉ ተብሎ ይገመታል። ከዛ በተጨማሪ ተጫዋቹን በነጻ ዝውውር ነው ማንቸስተር ዩናይትድ ሊያገኙ የሚችሉት። ገንዘብ አይከፍሉም፣ ድንቡሎ ሳንቲም አይወጡም። ያ ሁሉ በአጠቃላይ ጥቅም እንጂ ሌቫንዶስኪ ማስፈረም በሰዓት ጉዳቱ ምን ሊሆን ይችላል፣ ምንስ የምናጣው ነገር አለ የሚል እሳቤ የማንቸስተር ዩናይትድ አጠቃላይ ዝውውር ፖሊሲና እንዲሁም ደግሞ የሚመለከታቸው አካላት በዚህ ጉዳይ ላይ እየተወያዩ ይገኛሉ ተብሏል። ከዛ አንጻር ሌቫንዶስኪ ጥቅሙ ዘርፈ ብዙ ሊሆን እንደሚችል የተረዱት የዩናይትዶች በአጠቃላይ ፖሊሲውን ወይም ደግሞ የፖላንድ ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪውን ተጫዋች ሁኔታ በቅርበት እየተከታተሉ እንደሚገኙና ተጫዋቹን በነጻ ወደ ኦልድ ትራፎርድ እንዲያቀና ለማድረግ ጥረት ማድረጋቸው እንደማይቀር ዴይሊ ስታርን በነገራችን ላይ በፊት ገጹ ይዞት የወጣው መረጃ ያመለክታል ማለት ነው። ስለዚህ ቀደም ብለን ያነሳናቸው ሁለት ሴናሪዎች፣ ሁለት እንግዲህ አውትካሞች ወይም ደግሞ ሁለት ከተጫዋቹ ጋር በተያዘ ወይ ሊቆይ ይችላል ደሞዝ ቀንሶ፣ ወይ ደግሞ ዩናይትድን ጥያቄ ካየ ዩናይትድን ጥያቄ ሊቀበል የሚችልበት አጋጣሚ ሊኖር ይችላል ተብሎ ይገመታልና በቀጣይ ሌቫንዶስኪ የሚወስናቸው ውሳኔዎች እንዲጠበቁ ያደርገዋል። ከዛ ውጪ ትላንትና ማምሻውን ግብጻዊ ኮከብ መሐመድ ሳላ በማህበራዊ ትስስር ገጾቹ አማካኝነት በሊቨርፑል የተነሳቸውን ማሊያዎች ሙሉ ለሙሉ አጥፍቷል ተብሏል። በተለይ በትዊተር ገጹ ስሙንም ፎቶውንም እንዳለ አጥፍቷል። ኦልሞስት ዲአክቲቬት ለማድረግ የተቃረበ ሁኔታዎች ውስጥ የገባበት። በኢንስታግራምም እንዲሁ በሊቨርፑል ማሊያ የተነሳባቸውን ማሊያዎች ሙሉ ለሙሉ አጥፍቷቸዋል ተብሏል። ያ ደግሞ በክለቡ ደስተኛ እንዳለውና ምናልባት ክለቡንም ሊለቅ የሚችልበት እድል አሁን እንዳለ እየተገለጸ ይገኛል። በተለይ በአይንትራክ ፍራንክፈርቱ ጨዋታ ላይ ተቀያሪ ወንበር ላይ ተቀምጠው 76 ደቂቃ ላይ እንዲገባ መደረጉና እንግዲህ ጨዋታው ሲጠናቀቅ ማንንም ሰላም ሳይል አንገቱን እንደደፋ በተለይ ወደ መልበሻ ክፍል ነው የገባውና መልበሻ ክፍል ቀድሞ ከደረሱ ተጫዋቾች መካከል አንዱ መሐመድ ሳላ ስለመሆኑ ተገልጿል። ይህ ጉዳይ በስፋት መነጋገሪያ ርዕስ ሆኗል። ታዲያ በእንዲህ እንዳለ አንቷን ሴሜንዮ እንግዲህ መርሲሳይድ ማቅናትን ምርጫው በማድረግ ወደ ሊቨርፑል ሊያቀና እንደሚችል ማምሻውን ተዘግቧል። የትራንስፈር ኤክስፐርትና ኢንሳይደር ወይም ደግሞ የተጫዋቾች የዝውውር ዑደት ላይ ትኩረት አድርጎ የሚሰራው ኢንዲ ካይላ እንግዲህ አንቷን ሴሜንዮን በእጃቸው ለማስገባት የሚደረገው ፉክክር በዚህ ሰዓት የጋለ ነው ብሏል። ወይም በበርካታ ክለቦች መካከል ፉክክሩ እንዳለ በመጥቀስ ግን ፉክክሩን አሁን ባለው ወቅታዊ ሁኔታ እየመራ የሚገኘው ቡድን ሊቨርፑል ስለመሆኑ ማረጋገጫ እንደሰጠ መናገር ይቻላል። ይህ ጉዳይ በስፋት ትላንትና ማምሻውን መነጋገሪያ ርዕስ ከነበሩ ጉዳዮች መካከል ይጠቀሳሉ። በሊቨርፑል እግር ኳስ ክለብ ከታዩና በታሪክ መዝገባቸው ላይ በብዕር የሚታተም አስደናቂ ገድል ከፈጸሙ ተጫዋቾቻቸው መካከል ለሀገሩ ግብጽ ብቻም አይደለም ለአፍሪካም ኩራት ነው መሐመድ ሳላ፣ ምንም ጥያቄ የለውም። ተጫዋቹ እስከ 2027 በአንፊልድ የሚያቆየውን ውል በቅርቡ እንዳደሰ ይታወቃል። ግን ዘንድሮ ቡድኑ በዝውውር መስኮቱ 420 ሚሊዮን ፓውንዶችን ወጪ በማድረግ ያስፈረሟቸውን ተጫዋቾች ከቡድኑ ጋር ቶሎ ለመዋሃድ የተቸገሩ ይመስላል። ያ ደግሞ እንደ መሐመድ ሳላ አይነት ተጫዋቾች በአምና አቋማቸው ላይ እንዳይገኙ እንቅፋት እንደሆነ በግልጽ መናገር ይቻላል። እንግዲህ አርነ ስሎት በገንዛ እጁ የራሱን ጉድጓድ የቆፈረ አሰልጣኝ ነው በሚል በተለይ የመሐመድ ሳላን እንቅስቃሴ ያው መሐመድ ሳላ ብዙ እንቅስቃሴዎቹ ፈዘዙ ማለት የሊቨርፑል እንቅስቃሴን ፈዘዘ ተደርጎ ነው የሚቆጠረውና ከዛ አንጻር ምናልባት አዲስ ያስፈረሟቸውን ተጫዋቾች ይበልጥ ከቡድኑ ጋር የሚዋሃድበት መንገድ ለመዘርጋት ደግሞ መሐመድ ሳላ መስዋዕት መደረግ አለበት። እንግዲህ ያለው ወቅታዊ ሁኔታ ያንን ነው የሚያመላክተው በሚል በዋናነት ፐንዲቶችም ጨምሮ የጨዋታ ተንታኞችም ሁኔታውን በዚህ መንገድ ሲያብራሩት እንደነበር ይታወቃል። አምና በሊጉ በርካታ ጎሎችን በማስቆጠር በርካታ ኳሶችን አመቻችቶ በመቀበል ፕሪሚየር ሊጉን ከማሳካት ጎን ለጎን በግሉ የወርቅ ጫማን ጨምሮ የፕሮፌሽናል ፉትቦለርስ አሶሲዬሽን የእንግሊዝ እግር ኳስ ማህበር በአጠቃላይ የዓመቱ ምርጥ ተጫዋች ለሶስተኛ ጊዜ የተባለ ተጫዋች እንደነበር ይታወቃል። የባላንዶር የሽልማት ስነ ስርዓት ላይ እንኳን የዓመቱ ምርጥ ሶስተኛ ተጫዋች ቦታን ይዞ ነው ያጠናቀው መሐመድ ሳላ። ስለዚህ በቀጣይ ዓመት በዛው መንገድ እንዲቀጥል ለማድረግ ሁኔታዎችን ከማመቻቸት ይልቅ
በዝውውር መስኮት ላይ በፊት መስመር ብቻ ሁለት እርስ በርስ ሊፎካከሩ የሚችሉ አጥቂ መስመር ተጫዋቾችን ማስፈረሙ ትልቅ እንቅፋት ለመሐመድ ሳላህም እንደሆነ ለቡድኑ ብቻም አይደለም ቡድኑ በውጤት ጦት መታመሱ ብቻም ሳይሆን መሐመድ ሳላህም ከጨዋታ ውጪ ያደርገው እንደሚገኝ መናገር ይቻላልና በዚህ ወር ዘመን በጨዋታ እንቅስቃሴ ፍሮም ኦፕን ፕሌይ አንድ ጎል ብቻ ነው ያስቆጠረው መሐመድ ሳላህ። በነገራችን ላይ ከዚህ ውጪ በርንሌ ላይ ያስቆጠራት የፍጹም ቅጣት ምት ናት ልትጠቀስ የምትችለው እንጂ ኦፕን ፕሌይ በጨዋታ መንገድ በፍሉዌንት በሆነ የጨዋታ መንገድ ያስቆጠረው አንድ ጎል ብቻ ስለመሆኑ መናገር ይቻላል። ቡድኑ 4 ተከታታይ ጨዋታዎች ላይ ሽንፈት ካጋጠማቸው በኋላ ወደ ድል የተመለሱበትን ውጤት በሻምፒየንስ ሊጉ ከሜዳቸው ውጪ ተጉዘው ከትላንትና በስቲያ አይንትራክት ፍራንክፈርትን 5-1 በሆነ ውጤት በመርታት አሳይቷል። ግን ቀደም ብዬ እንዳነሳሁት በዚህ ጨዋታ ላይ መሐመድ ሳላህ ተቀያሪ ወንበር ላይ እንዲወርድ ተደርጓል። 76ኛው ደቂቃ ላይ ተቀይሮ ወደ ሜዳ የገባ ሲሆን ጨዋታው ሲጠናቀቅ በጣም አዝኖ ወይም ደግሞ አንገቱን ደፍቶ በሚባል ደረጃ ወደ መልበሻ ክፍል ሲያቀናም ታይቷልና ከሰሞኑ ለትችት እየተደረጉ የሚገኙ ተጫዋቾች መካከል አንዱ መሐመድ ሳላህ እንደነበር የሚታወቅ ጉዳይ ነው። ቡድን በመከላከሉ የማገዙን የቤት ስራ እርግፍ አድርጎ ትቶታል በሚል ሲታማም ቆይቷል። በነገራችን ላይ ሞሳላ 30ዎቹን የተሻገረ ተጫዋች እንደሆነ ይታወቃል። 33 ዓመቱ ላይ ነው የሚገኘው። ቅልጥፍና ከዚ ውጪ ቶሎ ውሳኔ መወሰን በተለምዶ ይሄ ፊዚካል ሜንታል ኮሪሌሽን የምንላቸው የአእምሮና የሰውነት ውህደት አንድ ተጫዋች 30ዎቹን ከተሻገረ በኋላ የሚቀዘቅዝበት ወቅት ነው። ያ ተፈጥሯዊ ሊሆን ይችላል ሁሉም ተጫዋቾች ላይ የሚያጋጥም ጉዳይ ከመሆኑ ጋር በተያያዘ ስለዚህ ቦታውን በወጣትና ጥሩ አቅም ባለው ተጫዋች ለመተካት ሀሳቡ ግን ክለቡ ላይ በጣም አሁን አጽንኦት ሰጥቶ እንዲያስቡት እያስገደደ እንደሚገኝ መናገር ይቻላል። በዚህ ሂደት በጩነት ከተያዙ ተጫዋቾች መካከል የበርንማውዝ አንቷን ሴሜንዮ አንዱና ዋነኛው ነው። የመሐመድ ሳላህ ሌጋሲ ማች ማድረግ ከባድ ነው። እንኳን ሴሜንዮ ማንም ማች አያደርግም የሳላህ ሌጋሲ። ስለዚህ ሳላህ ለመተካት እንኳን ባይባል ያው በቦታው ላይ የተለመደውን የጎል ተሳትፎ መጠን ግን እንዳይሳሳ ያው ተመራጩ ተጫዋች ሴሜንዮ ስለመሆኑ መናገር ይቻላል። ጋናዊው የ25 ዓመቱ መነጋገሪያ በዚህ ሰዓት መነጋገሪያ ነው። የክንፍ አጥቂ ተጫዋች በዚህ ዓመት የሚቀመስ አቋም ላይ አይደለም የሚገኘው። በፕሪሚየር ሊጉ 8 ጨዋታዎችን አድርጓል ለበርንማውዝ 6 ጎል አስቆጥሮ 3 ኳስ አመቻችቶ አቀብሏልና በጎል ብዛት በነገራችን ላይ ዘንድሮ በኤርሊንግ ሃላንድ ብቻ ነው የሚበለጠው አንቷን ሴሜንዮ ማለት ነውና እምነት የሚጣልበትና ለየትኛውም የተከላካይ መስመር ስጋት መሆን የሚችል አቋም ላይ ነው የሚገኘው ሴሜንዮ። የሳላህ ተተኪ መሆን አቅም አለው በሚል እንግዲህ ተተኪ ሲባል ያው አልጎራሽ ልንለው እንችላለን እንጂ የሱን ሚና መተካት ቀላል ይሆናል ተብሎ አይገመትም። ዞሮ የሊቨርፑል ኤክስኪዩቲቭ ዳይሬክተር የሆነው ማይክል ኤድዋርድ 75 ሚሊዮን ፓውንድ ገደማ የሚገመተውን ይህንን ተጫዋች ለማግኘት ውስጣዊ ንግግሮችን ለማከናወን ቀጠሮ መያዛቸው ተሰምቷል ከበርንማውዝ ኃላፊዎች ጋር። ይህ በእንዲህ እንዳለ የትራንስፈር ኤክስፐርትና ኢንሳይደሩ ወይም ደግሞ የተጫዋቾች የዝውውር ዑደት ላይ ትኩረት አድርጎ የሚሰራው ኢንዲ ካይላ አንቷን ሴሜንዮን በእጃቸው ለማስገባት የሚደረገው ፍክክር በበርካታ ክለቦች መካከል እንደቀጠለ ግን ደግሞ ሊቨርፑሎች ይህንን ፍክክር በርቀት እንኳን ባይሆን በቅርበት ግን ያው ማለት በትንሽም ቢሆን መጠን እየመሩ የሚገኝ ቡድን ግን ስለመሆናቸውን መናገር ይቻላል ሲል በዘገባው ላይ ያሰፈረው ጽሑፍ ያመለክታል። ኢንዲ ካይላ ተጫዋቹ ለቀጣይ የእግር ኳስ ሕይወቱ ትክክለኛው ምርጫ አንፊልድ መሆኑንም ተረድቷል ብሏልና ወደ ሊቨርፑል የማቅናት ፍላጎትም ተጫዋቹም ስለማሳየቱ ነው የዘገበው ማለት ነው። ጋና የክንፍ አጥቂ ተጫዋች ከዚህ ዓመት በዘለለ በቼልሲዎች ቤት ይቆያል ተብሎ አይገመትም። ከአንደኛ ከሚያሳየው እንቅስቃሴ ሁለተኛ ከሚፈልጉት ክለቦች አንጻር ማለት ነው። ስለዚህ በቀጣይ መዳረሻው የት ይሆናል የሚሉት ርዕሰ ጉዳዮች ይበልጥ ትኩረት እንደሳቡ መናገር ይቻላል። ከዛ ውጪ ጋብርኤል ሱስ ወደ ሜዳ ለመመለስ እጅጉን ተቃርቧል ተብሏል። ምናልባት የያዝነው የፈረንጆቹ ጥቅምት ወር እንግዲህ ሳይወጣ ተጫዋቹ ወደ ሜዳ የሚመለስበት እድል ሊኖር ይችላል ተብሎ ነው የተገለጸ የሚገኘው። ይህ ማለት እንግዲህ ፕሪሚየር ሊጉ በቀጣይ ሲመለስ በለንደን ደርቢ አርሰናል ከክሪስታል ፓላስ ጋር ነው ጨዋታቸው የሚያደርጉት። ከዛም እንግዲህ ከበርንሌ ጋር ጨዋታቸውን ያደርጋሉ ከአዲሱ አዳጊ ቡድን ጋር ማለት ነው። ስለዚህ ከሆነ ከፓላስ ጋር ካልሆነ ግን በበርንሌ ጨዋታ ላይ እንግዲህ ጋብርኤል ሱስ ከረጅም ጊዜ እንግዲህ ከሜዳ ከራቀበት ሁኔታ ተመልሶ ስብስብ ውስጥ ሊቀላቀል እንደሚችል እየተገለጸ ይገኛል። ብራዚላዊ አጥቂ በሳምንት 265,000 ፓውንድ ነው የሚያገኘው። እንግዲህ ጋብርኤል ሱስ በተደጋጋሚ የሚያጋጥመው ጉዳቶቹ አርሰናል በአጠቃላይ ሙሉ እምነት የሚጥሉበት በጣም ጨራሽ አጥቂ መሆን እንዳይችል አሉታዊ ተጽዕኖቸው ከፍ ካሉ ጉዳዮች መካከል ቢጠቀስም ይበልጥ ግን ተጫዋቹ በተለይ አዲሱ አጥቂ ቪክተር ዮኬሬሽ ወደ ኤምሬትስ መድረስና የካይ ሃቨርትዝን በስብስብ ውስጥ መኖር በአጠቃላይ ተጫዋቹ ከጉዳት ቢመለስም ቦታው ማስጠበቅ ይችላል በሚል ጥያቄ እንዲነሳ እያስገደደ ይገኛል። ተጫዋቹ ግን በክህሎት ደረጃ የብራዚል ጆጋ ቦኒቶን ወደ ኤምሬትስ በተደጋጋሚ ሲያሳይ የቆየ ተጫዋች ስለመሆኑ መናገር ይቻላል። ክህሎትና አቅሙን የሚጠራጠር ብዙ የለም። በስራ ትጋትና በሁለገብነትም ምንም አይታማም። ጋብርኤል ሱስ በተለይ ተከላካዮችን አንድ ለአንድ ለማለፍ ጥሩ አቅም ያለው ተጫዋች ነው። ምናልባት በዛ ደረጃ ሊጠቀስ የሚችል አጥቂ አለ ተብሎ በፕሪሚየር ሊጉ መጥቀስ ብዙ የሚያስደፍር ሁኔታ ውስጥ አንገኝም። በተለይ ይህንን እንደ መለኪያና መመዘኛ ከቀረብ ነው ማለት ነው። እንደ 9 ቁጥር ተጫዋች ወጥ በሆነ መንገድ ኳስና መረብን ማገናኘት ግን በተደጋጋሚ የሚከብደው ተጫዋች ነው። ከዛ ውጭ ቀደም ብለን ያነሳነው ተደራራቢና ተደጋጋሚ ጉዳቶቹ ግን እንደ ልብ ለቡድኑ ግልጋሎት እንዳይሰጥ እንቅፋት እንደሆኑበት መናገር ይቻላል ማለት ነው። 45 ሚሊዮን ፓውንድ ነው የወጣበት። እንግዲህ አርሰናል ለተጫዋቹ 2022 ላይ ወጪ ያደረጉት ለማንቸስተር ሲቲ ማለት ነው ተጫዋቹን ሲያስፈርሙና ጥሩ እንቅስቃሴ እንዲሁም የጠበቅበትን ደረጃ ማሳየት ያልቻለም በሚል ያው አንዳንዶች ደግሞ ጥሩ እንቅስቃሴ ያው አድርጓል በቻሉ መጠን በሚል ያው ሚዛናዊ ጊዜን በኤምሬትስ ያሳለፈው ሱስ አምና እንግዲህ ጥር ወር ላይ ከክሪስታል ፓላስ ጋር ባደረጉት መርሃግብር ላይ ብዙዎች እንደምናስታውሰው ብዙ ማንም ሰው ጫና ሳያደርግበት በተለይ ጉልበት ጅማት መበጠስ ጉዳት አጋጥሞት እንደነበር ይታወቃልና ከዛም
እንግዲህ ለማገገም በጣም ረጅም ወራቶች እንግዲህ ወደ 10 ወደ 11 ወራቶች ገደማ እየተጠጋ ነው። ወደ 10 ወር ወይም ወደ 11 ወር ገደማ እንግዲህ እንደፈጀበት መናገር ይቻላል። ታዲያ 8 ዓመቱ ብራዚላዊ በማህበራዊ ትስስር ገጹ አማካኝነት ባጋራው መረጃ መሰረት ወደ ሜዳ ለመመለስ ዝግጁ መሆኑን የሚያሳይ ምስል አጋርቷል። እንግዲህ ካይ ሃቨርትዝም በተመሳሳይ ወደ ሜዳ ለመመለስ እጅግ መቃረቡ የሚታወቅ ጉዳይ ነው። ሁለቱም ተጫዋቾች የያዝነው የፈረንጆቹ ጥቅምት ወር ሳይጠናቀቅ ወደ ቡድን ልምምድ ውስጥ ሊካተቱ የሚችሉበት እድል ሰፊ ስለመሆኑ የተገለጸ ይገኛል። በአጠቃላይ የጨዋታ መደራረቦችና የሁሉም ቡድን የስብስብ ጥልቀት የሚፈተሽበት ወሳኝ የሚባለው የውድድር ዘመን ሰዓት ላይ ነው የምንገኘው። የእነዚህ ተጫዋቾች ከጉዳት ነፃ መሆን ዜና በአጠቃላይ ለሚኬል አርቴታ ወሳኝነት ሲኖረው ለመድፈኞቹ ዋንጫ ጉዞ ደግሞ ትልቅ ግባትም ይሆናል ተብሎ ይገመታል። ከዞች ጀርሚ ፍሪምፖንግ እስከ 1 ወር ከሜዳ ሊርቅ እንደሚችል እየተገለጸ ይገኛል። ለአዲሱ የሊቨርፑል ግዢ ተደጋጋሚ እንዲሁም ተደራራቢ ጉዳት እያጋጠመ ይገኛል። ተጫዋቹ ከትላንት በስቲያ በአውሮፓ ሻምፒየንስ ሊግ አይንትራክት ፍራንክፈርትን 5-1 በሆነ ሰፊ ውጤት በማሸነፍ እንግዲህ የአንችሎት ቡድን የአራት ተከታታይ የጨዋታ ሽንፈት መልስ ወደ ውጤት የተመለሱበት መርሃ ግብር በመጀመሪያው አጋማሽ ላይ ቋሚ ሆኖ ቢጀምርም ሜዳ ላይ ግን ለ18 ወር ብቻ ነው መቆየት የቻለው። የጡንቻ መሳሳብ ጉዳት አጋጥሞት በኮነር ብራድሊ ተተክቶ ከሜዳ ለመውጣት መገደዱም የሚታወስ ጉዳይ ነው። ፍሪምፖንግ እንግዲህ ባሳለፍነው ክረምት የዝውውር መስኮት ላይ የትሬንትን ቦታ ይሸፍናል ተብሎ ታምኖበት ዝውውሩ እንዳከናወነ የሚታወስ ጉዳይ ነው። ተጫዋቹ በዚህ ውድድር ዘመን ብቻ ሁለተኛ የጡንቻ መሳሳብ ህመሙን ያስተናግደው እንግዲህ ከመጀመሪያ ጉዳቱ ተሞክሮ አንጻር ያው ተጫዋቹ እስከ 1 ወር ድረስ ከሜዳ ሊርቅ እንደሚችል ነው ዲስ ኢዝ አንፊልድ የዘገበው ማለት ነው። ሊቨርፑል እንግዲህ በቀጣይ በፕሪሚየር ሊጉ ከሜዳቸው ውጪ ተጉዞ እንግዲህ ወደ ጂቴክ ኮሚኒቲ ስቴዲየም ያቀናሉ። በጣም ጥሩ እንቅስቃሴና አቋምን ከሰሞኑ እያሳዩ ከሚገኙት የኪዝ አንድሪውስ ቡድን ብሬንትፈርድ ጋር የሚያደርጉት መርሃ ግብር ከወዲሁ የብዙዎችን ትኩረት ስለመሳቡ መናገር ይችላል። ይህንን ጨዋታ ጨምሮ ግን የተወሰኑ መርሃ ግብሮች ጀርሚ ፍሪምፖንግ ሊያልፉት እንደሚችሉ እየተገለጸ ይገኛል። በመጨረሻም ጀማል ሙሲያላ ከጉዳቱ በመጋገም በግሉ ልምምድ መስራት መጀመሩ ተገልጿል። ለባየር ሙኒክ በጣም ትልቅና መልካም ዜና ያደርጓል። ወሳኙ ተጫዋቻቸው ጀማል ሙሲያላ ከጉዳት በመጋገም ወደ ሳር ልምምድ መመለሱ ነው የተገለጸው። በሳለፍነው ክረምት በሀገር አሜሪካ 32 ቡድኖችን በማሳተፍ ለመጀመሪያ ጊዜ በተከናወነው የክለቦች የዓለም ዋንጫ ላይ በግማሽ ፍጻሜ ከፓሪስ ሴን ጀርሜን ጋር ባደረጉት ጨዋታ ላይ ከግብ ጠባቂው ጂያንሉዊጂ ዶናሩማ ጋር ኳስን ቀድሞ ለማግኘት በነበረ ፉክክርና ግብግብ ግብ ጠባቂው እርግጥ ኳሷን ቀድሞ መያዝ ቢችልም ግን ኳሷን ተንደርድሮ ከሱ እኩል ወጥቶ ስለነበር ያዛት ሰውነቱ መቆጣጠር አልቻለምና ሙሉ ሰውነቱ የጀማል ሙሲያላ እግር ላይ ነበር ያረፈው። ያ ደግሞ ቁርጭምጭሚቱ በጣም ከፍተኛ ጉዳት ወይም ይሄ ፍራክቸር ፊቡላ እንዲያጋጥመው ምክንያት እንደነበር ይታወሳል። 21 ዓመት ላይ ነው የሚገኘው ጀማል ሙሲያላ እጅግ አስደናቂ ክህሎት ባለቤት ነው። በጣም የታይት ስፔሶች ላይ በጠባብ ቦታ ላይ በእግሩ ታምሮችን እየሰራ ማለት እንችላለን። ወይም ደግሞ የእግሩን ክህሎቶች ተጠቅሞ ተከላካዮችን የሚያልፍበት ጥበቡ እጅግ ይደነቅለታልና የጀርመናዊ ትሬኳቲስታ አሁን ቀስ በቀስ ወደ አቋሙ ለመመለስ ጥረት እንደሚያደርግና ከሆስፒታል አልጋ በመገላገሉና ወደ ሜዳ በመመለሱ ፈጣሪውን እንደሚያመሰግንም ጭምር ሙሲያላ ተናግሯል። የጀርመኑ ኃያል ቡድን እንግዲህ ያለ ወሳኝ ተጫዋቻቸው ዘንድሮ እያሳዩት የሚገኘው አቋም በራሱ አይቀመሰ ነው። ይበልጥ ደግሞ ሙሲያላ ሲጨመርበት በጣም አስፈሪ ሊሆኑ እንደሚችል መናገር ይቻላል። በቡንደስሊጋው እስካሁን እንግዲህ ሽንፈት የሚባል ነገር ቡድኑ አላጋጠመውም። በሻምፒየንስ ሊግም 3ቱንም ጨዋታዎች እንግዲህ ያሸነፈ በ100% ጉዞ እየተጓዙ ከሚገኙ 5 ቡድኖች መካከል አንዱ መሆን ችሏል። አሁን ደግሞ ሙሲያላ ወደ ግል ልምድ ተመልሷል። የፈረንጆቹ እንግዲህ አዲሱ የ2026 ዓመት ወይም ደግሞ የፊታችን ጥር ወር ከመምጣቱ በፊት ተጫዋቹ ለ90 ደቂቃ ዝግጁ ወደ መሆን ወይም ደግሞ ወደ ፊትነስ ተመልሶ ስብስቡን ለመቀላቀል ጥረት ያደርጋል ተብሎ ነው የሚጠበቀው ማለት ነው። በአጠቃላይ ለባየር ሙኒክ ፈታኝ የሚባሉት የውድድር ዘመን ጊዜያቶች በአጠቃላይ በቀጣይ የጨዋታ መደረብ የሚኖርባቸው ሰዓቶች ይኖራሉ። በአውሮፓ ሻምፒየንስ ሊግም ቁልፍና ትልቅ የሚባሉ መርሃ ግብሮች በቀጣይ መምጣታቸው አይቀርም። ያው ጥሎ ማለፍ ከተገባበት ጊዜ አንስቶ ማለት ነውና በዛ ሂደት ለክለቡ ትልቅ ግባት ይሆናል ተብሎ ይገመታል። ጀማል ሙሲያላ ከጋጠመው ጉዳት ሙሉ ለሙሉ አገግሞ እንግዲህ አሁን የሳር ላይ ልምምድ እያከናወነ እንደሚገኝ ለማወቅ ተችሏል። በዛሬ ዝላችሁ ስፖርት መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።